አፋር ላይ ጀቶች እያንዣበቡ ነው ድሮኖች እያንዣበቡ ነው የኤርትራ ዝግጁነት እና የአፋር የናንተ የአፋር ሰራዊት የጉግመ ዝግጁነት የፋኖም የኦላም በትግራይም በኩል ደግሞ ትግራይ እንግዲህ እስካሁን ይቀርባት እንደሆነ እናያለን ያወራሉ ትግራይም እኮ ጥያቄን በደንብ እንዳላዛባብህ ትግራይም ላይ በማይጸብሪ አካባቢ ጸለምቲ አካባቢ ጦርነት ተከፈተ ብለው ያወራሉ የለም ጦርነት የሚባል የለም ማን ነው ማን ላይ የሚከፍተው ሰራዊት እያቀረበ ነው እስኪ ግባና እናያዋለን ነው ያሉት እንደዚህ ያዋጣል ወይ እኔም ጥያቄ ያለኝ ግቡ 4 ኪሎ ፋኖ ይግባ ኦላ ይግባ ደግፏቸው ባይነኝ ነኝ ግን ባያደርጉትም ሰውየው ሂማን ዌቭ አምጥቶ መስዋዕትነት ሊያስከፍላቸው አይችልም ወይ የሚል ነው ጥያቄ ኦኬ በጣም ጥሩ በመጀመሪያ ጦርነት ያለ ሎጂስቲክ ያለ መሳሪያ ያለ ልብ ትልቁ ልብ ነው ተረዳኸኝ በዶንጎሎ ጀነራል ማራኪ ያለ ይዘፍን ነበር ነፍሱን ይማረውና ተረዳኸኝ ኢያሱ በርሄ እንግዲህ ለወሳኙ ልብ ነው እና ሳትመጡ ቀርታችሁ ነው ወይ ቀዳማይ ወራር ካራይ ወራር ሳልሳይ ወራር ራብዓይ ወራር ሐምሻይ ወራር ሻልሻይ ወራር ይያላችሁ ያለ የሌለ የማትቆረቆሩት ቤት አልነበረም ለምናችሁ ከሶቪየት ህብረት የኢትዮጵያ እዳ ተብሎ ስንት ቢሊዮን ብር አሸክማችሁ ሚጉንም ባህር ኃይል ሚሳኤል ሁሉ የሚወረውር ባህር ኃይል ኑሯችሁ ዛሬ ባህር ኃይል ተቀንሷል አልፈተናችሁም ወይ ከዛ አልተማራችሁም አዲስ ምን ነገር አለ አዲስ ነገር አሁን ከሚገርማቸው እነሱ እኛ የራሳችን የቤት ውስጥ ጭቅጭቅ ነበር ተረዳኸኝ እንደዚህ ያልሆነልንም እንደዚህ እስያስ ነጠላ ጫማ ለብሶ ነው በየግድቡ ላይ የሚሄደው ተረዳኸኝ የኤርትራ ህዝብ ትክክለኛ እንትን ቢል ሁሉ ሰው የራሱ ራይ ያለው ተረዳኸኝ አገር 3 ጊዜ መብላት ስትችል ነው ምርጫ ላይ ምን ላይ አንድ ኮንቴነር ለማስገባት 5 ወር ይከራከሩ ነበር አንድ ኮንቴነር ለማስገባት ኤርትራ ውስጥ ማዕቀብ ተደርጎባት ማለት እና ፎቅ ታሳዩናላችሁ አስመራ ላይ አህያ ታሳዩናላችሁ እኛ መብሱጥ ነን ነዳጅ አይፈልግም አህያ ምን አይፈልግም ለኛ ደልቶናል እናንተ በላገባችሁ ብትላቸው አላደጋችሁ ማስለኛ ተናገራላችሁ አንፈልግም እኛ ሽብርቅርቅ ነገር አያምረንም ኮንጎ ለብሰው ነው ሰራዊታችን እስካሁን ያለው እና ትመጣላችሁ እንደ ሽንኩርት ትከተፋላችሁ እኔ ግን ይብላኝ ለዛች ወላዲት ልጇን ለምታጣው ይብላኝ ልጁን ለሚያጣው ወላጅ አብይ አህመድ ልጁ አይሞት ወንድሙ አይሞት እዛ ያሉት ሚኒስትሮች ልጆቻቸውና ሁሉ አሸሽተዋል አሁንም ደግሞ ገና ጦርነቱ ሳይጀምር አሸሽተዋል እየሰማን ነው ሁሉ ነገር ከነሱ ውስጥ እንሰማለን እዛው ብልጽግና አፋር ውስጥ ያሉ ምን ያሉ ማን ሄደ ማን መጣ ምስጢራቸው ጎዳና ላይ ነው ያለው እና 10 ሚሊዮን አይደለም 50 ሚሊዮን አስታጥቅ ካለ አቅሙ ዛሬ ግን የኢትዮጵያ ህዝብ ዳቦ አጣን 1 ኪሎ ስጋ ስንት ደረሰ አንድ ጢማቲም 150 200 ብር የተሸጠ ነው ዛሬ የ$100 ወደ 18500 ገብቷል እና ዝም ብላ አትፈክር ነውኛ ምን እኔ ትንሽ ከዚህ በፊትም ጉራ እንዳይመስልብኝ ይቅርታ አድርጉልኝ ድፋዕ ላይ ምንም ላይ ያደርግ ይመጣ ይሁን ብለው እዛ ፀሐይ ላይ የሚቃጠሉት ወንድሞቼ ናቸው የሚያሙት ተረዳኸኝ አሁን ምናልባት ተዘንግቶ እንዳይመታን ብለው ይሄ ጫወታ ዋጋ ያስከፍለዋል እኔ ለዛ ብዬ ነው ደግሞ ያልኳቸው አይመጣም አንድ ነገር እኔ የምገምተው ሸሼ እንዳይሉ ጉረኛ ስለሆነ እዛው ዱባይ ቤቱ ሲቀመጥ አንተ ነው እኮ ያጠፋን አንተ ነው እኮ ሸሽተ እንደዚህ ያረገ እንዳይባል ከላይ አዲስ አበባ እስከሚገቡ በድሮኑም በመናምን ከላይ ከሰማይ አንዳንድ ነገር ሊጥል ይችላል ግን አብይ አህመድ አቅም ኑሮት እሱ ወታደሮች ያየነው ነው አሁን ይው ፋኖ ጦርነት ከጀመረ 2 ወር የለው ተረዳኸኝ ብዙ ተመክሮ ያላቸው ወጣቶች አይደሉም የሱ ኮማንዶ አቃም ሰላም የነበረ ስንት ጦርነት ውስጥ የገባ ኢህአዲግ ያሰለጠነው ግማሽ ያ ሰላም ባንድ ጊዜ ክሽሽ ያለው ሰው ውስጡ ታሟል ተረዳ አብይ ይሄን ህዝብ ያባላው ከዛ በኋላ ተበልሼ በለው አለው ብሎ ያነሳው ሁከት ህዝቡን ውስጡን አክስሎታል ተረዳኸኝ ተወክቶ ነው እኮ ሁለተኛ የሚገባው 3-4 ቦታ እየተመቱ ነው የሚሰውት እና
ሴት ሙርኬኛ ሴት እናት ነች ሴት እህት ነች ሴት ሚስት ነች ጡቷን ቆርጠው ተረዳኸኝ ሕፃን ልጅ እድሜ 19 ዓመት ነው ጡቷን ቆርጠው ቆርበቷን እንደዚህ ብለው ሜዳ ላይ ያሰጧት ከዛ በኋላ የኢትዮጵያ መንግስት ነኝ ይላል የወይቷ ኢትዮጵያ መንግስት ነው አንተ የወይቷ ኢትዮጵያ መንግስት ይሄ እነዚህ እኮ መንግስት ብትሆን ልጆችህ ናቸው ልጅ ይሳሳታል እኮ አሁን እኔ ልጆች አለኛ ቤት ይሳሳታሉ አንዳንድ ጊዜ ተቆጥቶ ይሄዳሉ ተረዳኸኝ ልጅህን አባብለህ አምጥተህ ታስረዳዋለህ እንጂ መንግስት አይደላችሁ እናንተ ገዳይ ሽፍታ ናችሁ ስላችሁ እኔ ለስድብ ይያለም ስራ ተግባራችሁ ነው ዛሬ አፋር ላይ ሕፃን ልጆች ይለምናሉ ዶክተር ወላሂ አንዳንድ ጊዜ በስሜት እንደዚህ ተቃጥለን ምንናገረው ይሰሚ ካለ ብለን ነው በአለም ላይ ለነዚህ ህዝብ እንደዚህ ከደረት እየተገፉ አባቶች አዛውንቶች ከዩኒቨርሲቲ ቁሻሻ ይበላሉ የአፋር ህዝብ ወል40 ምን መስል ኑሮ እንደሚኖር እኔ ያልነግራችሁም ሆቴሉንም ይዩት በ1 ትሪሊዮን 673 ቢሊዮን ነው የተሰራው አዎ ስለዚህ አገራችንን አሁን በአሁኑ ሰዓት ደግሞ ዱባይ ሄደው ህዝቡ ሳያማክሩ ምን ሳይሉ ለሌላ ጉዳይ የሄዱ መስለው ሽጣው ነው የመጡት እኔ እንደዛ ነው ብለው እስካሁን ድረስ ሚስጥር አልደረሰንም ምን ሽጣው ነው ወደ ምንድነው ይሸጥ መሬቱ ዋው ያፋር መሬት ማለት ኢሳ እንዲገባና ኢሳ ከገባ በኋላ እዛ ያለው ማዕድን እንዲያወጡ አንድ ይሄ ለምን ሶማሊላንድም በምንም እንትን ይያለ ነው ሌላ የተምር ምናምን መመረቅታ ብሎ አወል 40 ሲመረቅ አላየ ህዝቡ የሚበላ የሚጠጣ ውሃ የለው ውሃ የለው አንተ ካልከፈልክ እዛ እኔ እንግዲህም ሎጊያ ውስጥ ነኝ ህዝቡ እኔ ወገኔ ነው ምንም ቢሆን ዝም ብዬ ውሸት አልጭንበትም ተረዳኸኝ ቧንቧ አንተ ጉቦ ካልከፈልክ አንተ ቤት ተቆርጦ ጉቦ ወደሚከፍለው ሰውዬ ቤት ይቀጠላል ቱቦ እስከዛ ድረስ ነው በቃ ይሄ እንግዲህም አንተ ራስህ እንድትገምቶ ብዬ ነው ይሄ ወርታች ያወረድኩልህ ውሃ ወደ አንተ ቤት የሚመጣው በመንግስት ቆጣሪ የምትከፍልበት ጉቦ ሌላ ከከፈለ ያንን ቆጣሪ ቱቦውን ከመንገድ ቆርጦ ወደ ሌላ ያስተላልፋል والله እኔ እዚህ ሚዲያ ላይ አይወራም ሚዲያ ላይ ክቡር ሰዎች አሉ የሚያዳምጡን ትላልቅ ሰዎች አሉ ብዙ ነገር ነው ያለው አፋር ላይ እንደዚህ በስሜትኛ ወጥተን እኔ አውሮፓ ውስጥ ነው ያለው ሰርተን ሰላም በነበረ እነዚህ ጀቶች ድሮኖች ሰመራ አይደለም ያሉ ወይ ህዝቡ ሰመራ አይደለም ያሉ ሰመራ ዩኒቨርሲቲ አጠገብ አይደለም ወፍ የለም አሁን ጦር ያስጠጋ ነው ያስገባ ነው ጦር ያስገባ ነው ወደ ቡሪ ግን እሱ ራሱ የተናገረው ሰመራ ላይ ስብሰባ ነበር ባለፈው እንደሰማው ማን ነው ብርሃኑ ጁላ የመራው ደህንነቶችና ወታደሮች የነበሩበት ይሄው እዚህ ላይ ድሮን ስቴሽን አድርገናል ምናምን ብሎ እዛ መሆኑን እንዳሳያቸው ነው ያለኝ መረጃ የሚያሳየው ጎንደር እሺ ስቴሽኑ ተሰርቷል አለ ተረዳኸኝ እነሱ እቅዳቸውና ዛ ስብሰባ የሚያደርጉት አፋርን ለማስጨረስ ነው ተረዳኸኝ በረሃ ላይ ውሃ ጥም ይችላል ጀግናም ነው ትናንሽ ክላስ ሰተን ናስጨርሰውና ከዛ በኋላ ሌላ አዲስ እናሰፍራለን እነሱ መቼም መሬት ነው የሚፈልጉት እና ያ አልተሳካም እኛ የሰራነው ስራ አሁን ወደኛ ልከው አንዳንድ ሰዎችን ከዛ እንደገና አምልጠው የሰጡ ለማስመሰለኛ ከዚህ በፊት ይሄ ድራማ ድሮው ነው የተሰራ ስለሆነ ተናግረንበት ነበር ተረዳ ምንም ነገር ሊሰራ አልቻለም አፋር እኛ አያገባን አንዲት አሮጊታለች ልክልሃለሁ በኋላ በአፋርኛ አስተርጉምልሃለሁ ላወል 40 ነው መልእክት ምትልክለት ለምን ወንድሞቻችን ታስጨርሳለህ ለምን ሀገራችንን ታወድማለህ አሰብስ ያሉት ወገኖቻችን አይደሉ ወይ ሰው አይደሉ ወይ ያንተ መሬት እንዳልሆን ካንተ ታውቃለህ ለምን ታስጨርሳቸዋለህ ብላ ነው ስትናገር የነበረው እንደ ምክርም እንደ ቁጭትም ዘፈንም እየጨመረች በድሮ ከኛ ሀገር የኢብራሂም ሱልጣን እህት ነበረች መዲና የምትባልና መሬቱ መሬቴ ነው ሱልጣኑ ወንድሜ ነው አገሩም አገሬ ነው እያለች የምትዘፍነው ዘፈን ሱን እየዘፈነች ሴትዋ ለምን ታደርጋለህ ሰው እኮ አድርግ ቢባልም የማያደርገው ነገር አለ ያወቀ ህዝቡና አገሩን እንደሚያተርፈው ዘዴ አለ
ለምን ህዝቡን ጨርሳለህ ከዚህ በፊት ትግራይ ጨርስከው አይበቃህም ወይ ከዛ አትማርም ወይ ወላሂ ያለችው እንደዛ ትናገራለች አዛውንት ሴት ነች እና እቺ ሴት አዛውንት የተማረች አይደለችም እንግዲህ እቺ እሷ ያወቀችውና ወላ 40 ያቀም ወላ 40 ሰው አይደለም ከሱ ጋር ያለው ብልጽግናዎችም ሰው አይደለም እኛ አንድ ነገር ምን ነግራቸው ግን እኛ እንደናንተ ቪላ ውስጥ ቁጭ ብለን ኤር ኮንዲሽን ከፍተን ለሚስቶቻችን ጢሳጢስ ከዱባይ ያስመጣን ድሃውን ያስረብን የምንስቀው ሰዎች አለ ለመሰዋት ለዛ ድሃ ህዝብ ተሰውተን እንጸድቃለን ካሸነፍ ነው ደግሞ ታሪክ ሰርተን ህዝቡ ላይ እናስረክባለን ብለን ነው ተረዳይና አውሮፓ ውስጥ ነው ያለው ልጆቼን ያስተምረ የፈለኩትን ስራ መስራት ይችላል ግን አይ ነው ከሱ ነው የወጣው ከዛ ህዝብ ተረዳ በኔ ጉለት ነው እኔ የምለው እኔ የምችለውን ማድረግ አለብኝ ለዛ ህዝብ ሁሉ ሰው የራሱን ኃላፊነት መውሰድ አለበት